መሳሪያ የታጠቁ ሰዎች ናቸው። ጉድ ነው የምትሆኝ። ጉድ ነው የምትሆኝ። ከእናንተ ህይወት ወጥቻለሁ። አልፈልግም። የእናንተ ነገር ይቅርብኝ። በቃ ከዚህ በኋላ እህቴ አይደለሽም ብላ ትታኝ ሄደችው። ምን ማለት ነው? ምን ማለት ነው? ከአንድ እናትና አባት የተወለዱ ልጆች አይንሽን ላፈር እሱንም እኔንም እንግዲህ አግብታለች። ያን ሁሉ ገንዘብ ይዛ ሄደችው እንግዲህ ለወንድ ነው። ሌላ ለማን ሊሆን ይችላል? አግብታለች። አዎ አግብታ አይ ፍሬዎት የምታውለው ነገር ለራሱ የተምታታበሽ ምንም በከና ያሌለው ሰው አግብታ ፍሬዎት ስለሆነች እኔ የሚሰማኝ የለም። የኔ መሰማት ማልቀስ ብቻ ነው። በቃ ሞተ ሲባል መርዶውን ስሰማ ማልቀስ ብቻ ነው። ፍሬዎት ለኔ አይደለም ለእናንተ እህት ሌላ አለችን ብላ ለመናገር አትችልም። ምክንያቱም ብዙ አቁስላናለች፣ ብዙ አድርጋናለች። 9 ባዳ ይሻላል። እኔ አሁን እህት ብለን ምትላትን እህት ታላቅ እህት ምትላትን እኔ በጭራሽ እንደሰው መታ እኔን አሁን ብታናግረኝ እውነቴን ነው የምልህ በጣም ነው የሚገርመኝ። ሰው አልላትም። ሰው አልላትም። ባዳ 10 ባዳ ይሻለኛል ከሷ። ታናሽ እህት አለችሽ ልጅ። ምክንያቱም እሷ ብቻ እህት እንደሆነች ነው ማስመሰል የምትፈልገው። እሷ ብቻ እንዳለች ነው ለሱ መንገር የምትፈልገው፣ ማስረዳት የምትፈልገው። ሌሎቻችን መልካምነት እንደሌለን፣ ለማቴዎስ ጥሩ ነገር እንደሌለን ነው በቃ። እስካሁን ድረስ ያቺ እህትሽ የት ነው ያለችው? ለምንስ ነው ውርስ መካፈል አለባት ብለሽ እስካሁን ድረስ ያልጠራሻት? ታላቅ እህቴ ውርስ የምትፈልግ ሰው አይደለችም። በነገርክ ላይ በጣም አስቸጋሪ ባህሪ ነው ያላት። ግን ህግ ያስገድድሻል። ይሄን ታውቂያለሽ? አዎ፣ ግን አትፈልግም። እሷም እኮ የምትፈልግ ሰው አይደለችም። እሱ ህግ አስገደደኛ ነው። እሷን አልጠየቅናትም እስካሁን ድረስ። መፈለግ አለመፈለጓን የምናውቀው አንዳችም ነገር ምንድን ነው መሰለህ? እሷ የቤተሰብ ውርስ አትፈልግም። በመጀመሪያ ደረጃ ምን እንዳደረገች ታውቃለች። ምን አድርጋለች እንዴ? ያንቺ ታናሽ ፈልጌ ነው የመጣሁት። እህቴ የት እንዳደረስሻት እሷን ፈልጌ ነው የመጣሁት። ካንቺ ምንም ማታቂውን እህት ነው እያለች ያለች። አንቺ ማታቂውን እህት እህታለች እያለች ያለች የኔ እህት እሷ እውነት ሀብት ፈልጋ እዚህ መታ ህይወታችን መታ እንደው ገንዘብ ሀብት ፈልጋለሁ ንብረት አካፍሉ ብትል እጅግ በጣም ነው ማፍረው። ራስሽን ግዢ። ትንሽ አይደለሽ? ራስሽ ታሳብጅኝ ነው ልታሳብጅኝ ነው የገባሽበት ከፉ ስለሆንሽ። አንዴ ካሜራውን አጥፋ። ምን አይነት ነገር ቢኖር እሷን ለመደበቅ እህትሽን እስከ መግደል ድረስ የሚያስደርስሽ? እኔ እኮ ምን አይነት ቤተሰብ እንዳለኝ አላውቅም። ምን አይነት እህት እንዳለኝ አላውቅም። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንደናችሁ በያላችሁበት ሰላም ፍቅር ይብዛልኝ። ትላንትና በነበረን ቆይታ ተምሳሌትን ከወንድሟ ማቴዎስ ጋር አገናኝተናታል። በተገናኙበት ሰዓት ደግሞ ብዙ ነገሮችን አውርተዋሉ። ማቴዎስም እንግዲህ ከካሜራ ጀርባ ብዙ ያለን ነገር አለ። ያው እነሱ ትንሽ አሁን ላይ ታማሚ ስለሆኑ ያሉትን ነገሮች በሙሉ እንግዲህ ወስዶ ለሚዲያ ማቅረብ ትንሽ ግራ ስለሚያጋባ ነው። ተምሳሌት ግን በትክክለኛ እርግጠኛ ሆና የነገረችን ያስተላለፈችው ነገሮች አሉ። ስለ ታናሽ እህታቸው፣ ስለ ጓደኞቿ፣ ስለ አንዳንድ ነገሮች ነግራናለች። ቴዲም እንግዲህ እያጣራቸው ያሉት ነገሮች አሉ። እኛም ዛሬ ፍሬዎት በማታውቅበት ሁኔታ ደውዬ ስለ ውርስ ጉዳይ የማቴዎስን የቤተሰቦቿን የወረሰችው ነገር ስላለ ያኛው ደግሞ ውርሱ ፕሮሰስ ላይ ነበር። ያ ውርስ እንግዲህ እንደተጠናቀቀና ለሷም መቅረብ ያለበት ነገር እንዳለ አሳምኛት እናመሰግናለን የሚል አይነት ነገር ወሬ ስላወራዋት ላይክ እሷ ራሷን በጣም ጥሩ ሰው ለቤተሰቦቿ ሐሳቢ ለቤተሰቦቿ መልካም ነገርን የምታደርግ አድርጋ ነው ራሷን ስላይ ነበረው። ግን እኛ ውጪ ላይ ተምሳሌትን አስቀምጠን እንገባለን። በገባንበት ሰዓት የምትለን በሙሉ እንግዲህ ለእናንተ የምናስተላልፍ ይሆናል። ምን ይገጥመናል፣ ምን አይነት ነገር እናስተላልፋለን፣ ወይም ደግሞ እዛ ምን ይፈጠራል የሚለውን ነገር እግዚአብሔር ነው የሚያውቀው። እናንተም ከኔ ጋር ሆናችሁ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጋችሁ አሳድጉ። ከጎኔ መሆናችሁን ቤተሰቡ ናችሁ አሳዩኝ ይላለሁ። ቀጥታ ወደ ቤት ነው። ሰላም ውድ ቤተሰቦቻችን፣ እንግዲህ ዛሬ ውጭ ላይ ብዙ ነገሮችን አውርቼላችኋለሁ። ለምን እንደመጣው በምን አይነት ኬዝስ እዚህ እንደተገኘው እናንተ የምታውቁት ነገር ነው። ግን ደግሞ ከፍሬዎት ጋር ማውራት ያለብን ነገሮች አሉ። እስካሁን ደግሞ የቆየችበት ምክንያት ለእናንተ እስካሁን ግልጽ አላረኩላችሁም። ያልተደረገበት ምክንያት ምንድን ነው? የማቴዎስ ሀብት የቤተሰቦቿ አንዳንድ ነገሮች በራሷ ስም ያስደረገቻቸው ነገሮች ስላሉ እነዛን እንግዲህ መስተካከል ባለባቸው መንገድ ውርስም እንግዲህ ለማቴዎስ መመለስ የነበረበት ሀብት አለ። እሱን እንድታስመልስ ፕሮሰስ ላይ ነው ያለ ነው። ኦልሬዲ አሁን አልቋል ማለት በሚቻል ደረጃ ላይ ነው ያለው። ግን አሁን ላይ የደረስንበት ነገር እኛም
ብቻ ለእናንተ ብዙ ነገሮች ነው እዚህ ጋር ማውራት ተገቢ አይደለም። ግን ከፍሬዎት ጋር እስቲ የነበረን የሚኖረንን ቆይታ አብራችሁን ተከታተሉ ላለው ሰላም ፍሬዎት። ሰላም፣ እንዴት ከረምክ? እንዴት ነሽ? አለሁልህ። አሁን እንግዲህ ያው ፕሮሰሶችን እየጨረስን ያለ ነው። በማቴዎስ ስም መሆን የሚችሉ ሀብቶችን እያደረግን ያለ ነው። አንቺ በዚህ ሰዓት ጥሩ የሚባል ተሳትፎ እያደረግሽልን ያለሽው እንዴ? ግዴታ እኮ ነው። ወንድሜ አይደል እንዴ? መልካም ወንድም እኮ ነው። ብዙ ያደረገልኝ ወንድም ነው። ስለዚህ ይህንን ወንድሜን አውጥቼ የምጥልበት ምንም ምክንያት የለም። ስለዚህ አስፈላጊውን ነገር ማድረግ ያለብኝን ነገር ሁሉ እንደማደርግ ቃል ገብቼላችኋለሁ። ያንንም እያደረግኩ ነው ያለሁት። ይሄ አሁን ፍላጎትሽ ብቻም አይደለም፣ ብዙ የሚያስገድድሽ ነገሮች አሉ። ግን እኔ ይህን የምልሽ ለምንድን ነው ማለት በፈቃደኝነት ብዙ ነገሮችን እያደረግሽ ነው ያልኩሽ። አንዳንድ እንደውም እኛ ሳናቅ የቀረናቸው በቤተሰብ በኩል የነበሩ ውርሶችን ለራሱ ይሄ እያልሽ ብዙ ነገሮችን ስታደርጊ ነበር። ያን የምታደርጊበት የራስሽ ምክንያት አለሽ ወይንስ ምንድን ነው? ምን ምክንያት ሊኖረኝ ይችላል? መቼም ለቤተሰቦችህ ወይም ደግሞ የቤተሰቦችህን ንብረት ምን ማድረግ እንዳለበት ታውቃለህ ጠንቅቀህ አይደል? ስለዚህ ቤት ከሆነ ንብረትህ ቤት ነው፣ ያንተ ነው፣ የማቴዎስ ነው። ስለዚህ ማድረግ ያለብን ነገር ታደርጋለህ። ኖርማል እኮ ነው ይሄ፣ ምንም የሚያስጠይቅ ነገር አይደለም። ፍሬዎት፣ ማቴዎስ በፍቃደኝነት እንግዲህ ቤትም መኪናም እንደገዛልሽ የምናውቀው ነገር ነው። ከዛ በላይም አድርጎልኛል። ማቴዎስ ወንድም እኮ ነው አይደል? እኔ እህቱ ነኝ። ስለዚህ መቼም ወንድም ለእህት አይደለም ቤት ንብረት ምንም ይቅርና ህይወትንም አሳልፎ እስከ መስጠት ይደርሳል። ግን እሱ ለራሱ እንደገና ቢመለስለት ደስ ይለኛል። እሱ ለራሱ ለሁለት ብንካፈለው ምንም ቅር አይለኝም ስትይ ነበር። ምንም በጭራሽ ቅር አይለኝም። ሀብት ንብረት እንዳለሽ እንግዲህ አንዳንድ ነገሮችን ከአካውንት ብዙ ነገሮችን እያጣራን ነው ያለነው። በዛም መሰረት እነዛን ቤቶች እንዲሸጡ የምትፈልጊበት ምክንያት ምንድን ነው? ተሽጦ እንዲካፈሉ ነው የምትፈልጊው ሁሉንም ነገርና እንደዛ እንዲሆን ያሰብሽበት ምክንያት ምንድን ነው? ሁሉም የራሱን ድርሻ መያዝ አለበት ብዬ ስለማመን፣ ምክንያቱም ከቤተሰብ ጋር ንብረት ጥሩ አይደለም። ገባ አይደለም? ወንድምን እህትን እስከ መጨካከን ድረስ ሊያደርስ ይችላል። ስለዚህ ደግሞ ሁሉም የራሱን ድርሻውን ይዞ ኦልሬዲ እኮ አንቺ ማድረግ ያለብሽ ነገሮች በሙሉ እኮ አድርገሻል። አሁን ስለተጋለጥሽ ነው እንጂ መደረግ ያለበትን ነገር በሙሉ አድርገሽ ጨርሰሻል። ከኤልሳ ጋር ተባብራችሁ ያደረጋችሁትን ነገር መቼም አትዘነጊሙ። በዚህ ማለት የምትረሺው ነገር አይደለም። የጻል ጫውታ ነበር የምትያዘው። ያ ሁሉ ሀብት እንደፈለጋችሁ ስታደርጉት የነበረው ነገር በሙሉ አንቺ ስትይን የነበሩት ነገሮች በሙሉ ግን ተገላቢጦሽ እንደሆኑ በብዙ ታሪኮች ላይ ያየሽ ነው። እኔም ደግሞ አንዳንድ ቪዲዮዎችን ግዴታ እንዲደርስሽ እያደረኩኝ እንድታይ ሳስደርግሽ ነበር። ያን የማደርግበት ምክንያት እንድትረጂ ነው። በኤልሳ በኩል ምን ያክል እንደተጓዘ በኤልሳ አንቺ ወደ እሷ ስደፈደፍ የነበሩ ነገሮች በሙሉ እኔ አላውቅም። ታሞ በተኛበት ሰዓት ማየት አልቻልኩም። ኤቭሪቲንግ ነገር ስትይ ነበር። አዎ እዛ ውስጥ ትሽ ለምን ነገር ባለፈው ነገር ያለው አይደል? የተገደድኩበት ምክንያት ስላለ ነው ያንን ያደረኩት አልኩ። ተጸጸትኩና ደግሞ ተመለስኩኝ። እናንተ አሁን በምትፈልጉበት መንገድ እየሄድኩላችሁ ነው አይደል? አሁን ምንድነው ምን አድርጊ ነው የምትለኝ? ምን ማድረግ ነው ያለብኝ? እስኪ ንገረኝ። አሁን ይሄንን እንድታደርጊ ነው ዛሬ የምፈልገው በለኝ። ማድረግ የምችል ከሆነ አደርጋለሁ። አሁን እኮ ግራ እያጋባኸኝ ነው ያለው። ይሄንን ውርስ እንግዲህ ቤተሰቦቻችን እናንተም እንድታውቁ የምፈልገው ነገር አንድና አንድ እኛ ይህን ስራ ስንጀምር የምናውቀው በተደጋጋሚ እንግዲህ የእኔም ሰዎች ምናምን መጥቶ ብዙ ነገር ሲጠይቁሽ አንዴም እህቴ መውሰድ አለባት፣ ዘመድ አለን፣ ውርስ ተካፋይ መሆን ያለበት ሰው አለ ያልሽው ነገር የለም። እስካሁን ድረስ ያቺ እህትሽ የት ነው ያለችው? ለምንስ ነው ውርስ መካፈል አለባት ብለሽ እስካሁን ድረስ ያልጠራሻት? ታላቅ እህቴ ውርስ የምትፈልግ ሰው አይደለችም። በነገርክ ላይ በጣም አስቸጋሪ ባህሪ ነው ያላት። ግን ህግ ያስገድድሻል፣ ይሄን ታውቂያለሽ? አዎ፣ ግን አትፈልግም። እሷም እኮ የምትፈልግ ሰው አይደለችም። እሱ ህግ አስገደደኝ አላስገደደኝ እሷን አልጠየቅናትም እስካሁን ድረስ። መፈለግ አለመፈለጓን የምናውቀው አንዳችም ነገር ምንድን ነው መሰለ፣ እሷ የቤተሰብ ውርስ አትፈልግም። በመጀመሪያ ደረጃ ምን እንዳደረገች ታውቃለች። ምን አድርጋለች እንዴ? እጅግ በጣም አስቸጋሪ ባህሪ ያላት ከማንም ሰው ጋር ተስማምታም ሳትስማማም ብትኖር የእናትና የአባቷን ንብረት የመካፈል መብት አላት። ግን ያንን ንብረት ደግሞ ወስዳለች። ያ ንብረት ደግሞ ከምትካፈለው በላይ ሊሆን ይችላል። ገባህ አይደለም? አትፈልገውም። ሲጀመር ያደረገችውን ስራ ስለምታውቅ ንብረት ምናምን አትፈልግም። እርግጠኛ ነኝ የምትፈልግም ሰው አይደለችም። ሲቀጥል እጅግ በጣም ከባድ ባህሪ ነው ያላት። እውነቴን ነው የምልህ። እንደ እህት እንደ ታላቅ እህት እንኳን ሆና ከኔ ጋር አብራ ተስማምታ መኖር የሚችል ባህሪ እንኳን የላትም። በመጀመሪያ ደረጃ እህትና እህት ተስማምቶ ነው መኖር የሚችለው አይደል እንዴ? እዚህ ጋር እኮ ቶማስ ከኔ ጋር አብሮ ይቅርታ፣ ወንድሜ ማቴዎስ አብሮኝ ከኔ ጋር ሲኖር
አብረሽን ኑሪ እስኪ አብረን እንስራ እንደግ እንለወጥ አይ እናንተ እንዴት እንደምትሆኑ አላውቅም እና ምክንያቱም ከኛ ጋር የሚያስጌድ ባህሪ ስለሌላት ኮና ባዳም ኮላ ያስላላችሁ ነው እሱን ፈልገ ነው የተሻለ ለውጥ በህይወታችን ላይ የተሻለ ነገር ለማግኘት እኛ የወሰነው ነገር ከናንተ ህይወት ወጥቻለሁ አልፈልግም የናንተ ነገር ይቅርብኝ በቃ ከዚህ በኋላ እህት ያደለሽም ብላ ትታኝ ሄደችው ምን ማለት ነው ከአንድ እናትና አባት የተወለዱ ልጆች አይንሽን ላፈር እሱንም እኔንም እንግዲህ አይደለም ለኔ ለጓደኞቿ እንኳን የምትሆን አይደለችም እውነቴን ነው የምልህ ስለዚህ ምን ታደርግልኛለች እንድቻነት እህት ምን ታደርግልኛለች አንተ ራሱ ስታስብ ምን እንዴ ምላትን የማትሰማ እኔም ታላቅሽ ናት ኦፍ ኮርስ ታላቄ ናት ታውቃለህ ካንቺ የበልጥ ብዙ ነገሮችን አገናዝባ ማየት የምትችል ሰው ነች አይ አይደለች ጤነኛ ነች አይ አይደለችም ራሷን ለለውጥ ያዘጋጀች አይደለችም ይሄንን ደግሞ ማመን አለበት አንቺ ከማቴዎስ ጋር ተባብረሽ ሰርተሽ ብዙ ነገሮችን ያገኘሽው ገንዘብ ነው ቢበዛ አዎ ገንዘብ ነው ያ ገንዘብ እንኳን አንቺን ይቀርና ማቴዎስን ለራሱ ምን አይነት ደረጃ ላይ እንዳደረሰው ያይሹ ያለሽው ነገር ነው ወስጄ በአካል አሳይቼሻለሁ ማቴዎስ እንድታገኙ እንድታናገሪ አልፈቀድኩልሽም እንጂ አሳይቼሻለሁ አይደል የእናንተን ባዳም ልኮ እናንተ የምትከተሉትን እናንተ የምትሰሩት መጥፎ ስራዎች አልሰራም በማለቷ ከሰው የምትግባባ አይደለችም ሌባ ነች የቤተሰብ ውርስ አይገባትም የሷን ባህሪስ መጫወከው እነዚያን ነገሮች ይገባታል ብላችሁ የምታስቡት ነገር አለ አሁን ወደ ሰው ይዛው ከምትሄድ እስኪ መጀመሪያ ያለውን ነገር መረዳት አለ እስቲ ፍሬውት እኔ እኮ ምንም ነገር ብታስረጂ የተናገርሽ ቃላት ሁሉ ነገር አፍራሽ ነው እህቴን ማቃት ነኝ አይደል ከኔ በለጣ አንተ አታቃተም ከቲ ጋር አብሬ አይደል የኖርኩት እንዴ ከኔ በለጣ ነው አይ እኔ እናንተ የምትሰሩትን ስራ በፍጹም ለመስራት አይደለም እናንተ ለራሱ ከእንደዚህ አይነት ስራ እንድትወጡ የምታገልበት መንገድ ለራሱ በጣም ነው የሚያስጠላኝ ይሄንን ነገር በተደጋጋሚ በህይወታችን ውስጥ ስፔሻሊ እንደዚህ አይነት ስራ ላይ ያለን ሰዎች ወንድሞቻችን ብዙ ነገር እየሰራን ያለን በጣም የሚያስጠላ ስራ እንደሆነ የምናየው ነገር ነው እናንተ የምትኖሩበት የራሳችሁ ጉዳይ ግን እኔ ያልኩሽ ያለሁት እኔን አሁን ብትጠይቂኝ አልፈልገውም አለመፈለግ አይደለም በህይወቴ መስማት የማልፈልገው ያንን ነገር ነው ስለዚህ እኔ ታዲያ አሁን ከሰው ተግባብቼ መኖር የማልችል ሰው ነኝ ለሰው ማልሆን ሰው ነኝ እሱን አላውቅም ከኔ ጋር ኖረህ አታውቅም ስለዚህ ኖ ስራውን ስላልፈለኩኝ ነው አይደለም እሱ ሌላ ታሪክ ነው እሺ ስለህትሽ ሌላ የምትነግሪኝ ነገር እስቲ ክፋቷን ንገሪኛ ክፉ ነች አልሽኛል እጅግ በጣም ክፉ ናት ክፋቷ እስቲ አንቺ ያንቺን አልከተልም ከማለቷ ውጪ አግብታለች ያን ሁሉ ገንዘብ ይዛ ሄደችው እንግዲህ ለወንድ ነው ሌላ ለማን ሊሆን ይችላል አግብታለች አግብታ ለወንድ አይ ፍሬውት የምታውለው ነገር ለራሱ የተምታጣብሽ ምንም በከና ያሌለው ሰው አግብታ ወንድ ተከትላ ሄዳ ነው እንደዚህ ሆነችብኝ ወንድ ተከትላ ባትሄድ ኖሮ እኔ እህቷ ላይ እንደዚህ አትቀየርም ነበር እርግጠኛ ነኝ ወንድ አታሏት ነው ከጀርባዋ ሰው አለ እንጂ እህቴ እንዲህ አይነት ባህሪ አልነበራትም ድሮ ተቀይራብኝ ነው እሺ ብዙ የምጠይቅሽ ብዙ የምትመልሻቸው ነገሮች አሉ ፍሬውት በዚች ተወሰኑ ጊዜያቶች መሃል አንቺን አንደርስታንድ ለማድረግ በብዙ መንገድ እኛንም ደግሞ ለማታለል በሚባል ደረጃ እየደረስሽ ነበር በጭራሽ ኦቨር ሃምብል ሆነሽ ነው አይደለም ማታለል አይደለም የገባሁበትን ህይወት አይተሃል አይደለም በቃ የገባሁበት ህይወት ነው ያንን ነገር እንትን ያስገደደኝ ታላቅ እህት አለችሽ እኛ የምናውቀው ነገር የለም የደረስንበት ነገር አልነበረም አንቺ ጋር ስንመጣ ማቴዎስ አንድና አንድ እህት እንዳለችው ኢንፎርሜሽን ደርሶን የመጣ ነው ሞር ያሉትን ነገሮች ደግሞ ከአንቺ ምን ሰማለን ብለን ኤክስፔክት አድርገን ነበር አንቺም ምንም ሜንሽን ያደረግሽው ነገር አልነበረም እህት አለኝ እንደዚህ ብለሽ አሁን ግን ኦሬዲ ፋይሎቹ ፕሮሰስ ላይ ናቸው ላንቺና ለማቴዎስ ተገቢ በሆነ መንገድ ክፍፍል እየተደረገ ነው ተብሎ ስለታሰበ ያም ነገር ደግሞ ኦሬዲ አልቆለታል በእኔ ስምም በማቴዎስ ስምም መሆን ያለበት ነገር ሆኗል ብለሽ ነው አይ ቲንክ ይሄንን ነገር ዛሬ ተናገርሽው መሆንም ያለበት እንደዛ 9 ባዳ ይሻላል እኔ አሁን እህት ብለን ምትላትን እህት ታላቅ እህት ምትላትን እኔ በጭራሽ እንደሰው መታን አሁን ብታናግረኝ እውነቴን ነው ማለት በጣም ነው የሚገርመኝ ሰው አልላትም ሰው አልላትም ባዳ 10 ባዳ ይሻለኛል ከሷ እሺ ስለሷ እንተውና ስላንቺና ስለማቴዎስ ቅርበት በጣም ብዙ ሰው ያወራበታል በጣም ነው የምትቀራረቡት ካሉት እህቶቹ ወይም ደግሞ ካሉ ዘመዶቹ አቅራቢያው ላይ ካሉ ሰዎች በሙሉ አቅርቦ የሚወደው የሚያየው አንቺን እንደሆነ ሰምተናል ያም የሆነበት ምክንያት ምንድነው
ተስማምተን ተከባብረን አንዳችን ለአንዳችን ተሳስበን ስለምንኖር ነው። ሌላ ምንም ታሪክ የለውም። በቃ እሱም ምን የምለውን ነገር ይሰማል፣ እኔም እሱ የሚለኝን ነገር እሰማለሁ። ተከባብረን ተዋደን በፍቅር ገባህ አይደለም? ተናንቀን አይደለም፣ ተጠላልተን አይደለም። እምለውን ይሰማኝ፣ እሚለኝ ይሰማል። የስራ ፓርትነሮችንም ሲያስተዋውቅሽ እንደነበር ሰምተናል። ብዙ ስራ ፓርትነሮችን ታውቂያቸዋለሽ? አውቃቸዋለሁ። ግን ያ ፍቅራችሁ እንዳልዘለቀ ያ መከባበራችሁ መዋደዳችሁ እንዳልዘለቀ ከገዛ ከማቴዎስም ከአንዳንድ ሰዎችም ሰምተናል። ማቴዎስ የሆነ ሰዓት ላይ የሆነ ፓርትነሩ ጋር በተደጋጋሚ እንዳትገናኝና ፈጽሞ ከዚህ ስራ እንድትርቂ ሲያስጠነቅቅሽ እንደነበር ከዚህ ስራ መውጣት እንዳለብሽም ሲናገር እንደነበር ግን አንቺ አሻፈረኝ ብለሽ ከነዛ ሰዎች ጋር በተደጋጋሚ እንደምትገናኝና ማቴዎስ ካንቺ መራቅ እንደጀመረ ሰምተናል። የዚህ መልስ ይኖርሻል? አይ ይሄ እንኳን ከውሸት የራቀ ይሄ ትክክል አይደለም። ማቴዎስ በህይወት ያለ ሰው ነው፣ ታውቂኛለሽ። አይ ግድ የለም ፍሬዎት፣ ይሄ ታውቂኛለሽ እስከዛሬ ድረስ ይሄ ከውሸት የራቀ እኔ ውሸት ይዤልሽ መጥቼ እንደማለት ታውቂያለሽ። እንግዲህ እኔ አላውቅም። እኔ አይ ይሄ የምትደናገጩ ነገር ለራሱ ያሉት ነገሮች አይደለም። ይሁን ለምን መሰለህ እኔ መረዳት ይችላል። እነዚህ ነገሮች ለራሱ ምንም ባይፈጠር ለራሱ አንቺ እንደዚህ መደናገጥሽ አይቺ ብዙ ነገር ልገምት ይችላል። እንደዚህ እንኳን አይደለም ግድ የለም። ይሄ ትክክለኛ ነገር አይደለም። በኔው ልብ እኔ ማለት በኔው ልብ እንደዛ ብለሽ ብዙ መሐላ እንደምትሚ ስለማቅ እነሱ ነገሮች አሁን ለኔ ቫልዩ ይላቸው። ኧረ ተው ግድ የለም። በጣም ውሸተኛ ሴት፣ በጣም በቃ አስቸጋሪ ሴት እያደረከኝ ነው። እኔ ባልነግርሽም እኮ ባለቤትሽ ለራሱ የወሰነው ውሳኔ እሱን ቶ የፍቺ ፕሮሰስ ላይ ነው። እሱን ቶ በቃ ቆይስ ምን የፍቺ ፕሮሰስ ላይ ነው አውቃለሁ። በቃ ፈልጎ ነው መሄድ ካለበት ይሂድ። በቃ ባለቤቴ የሚሰማኝ ካልሆነ አብሮኝ ከኔ ጋር ተሳስቦ መኖር የማይችል ከሆነ የራሱ ጉዳይ ይሂድ። በቃ የወሰነው ውሳኔ ያስምርለት። ውድ ቤተሰቦቻችን ዛሬ ብዙ የምንሰማቸው ግራ የሚያጋቡና ወሰብሰብ ያለ ነገር እንዳለ እናንተም እያያችሁት ነው። የምናውቀውን ነገር ደግሞ ላይክ ኤዲት ተደርጎ በእንደዚህ አይነት መልክ ሲቀርብልን በጣም ነው ግራ የሚያጋባው። ለመጨረሻ ጊዜ ግን ደግሜ መጠየቅ ያለብኝን ነገር እጠይቃታለሁ። ከዛ በኋላ ነገር እኮ አይደለም፣ ግልጽ ነገር ነው እንዴ። ምንድነው ግራ የሚያጋባ የምትለው? ለሰው እኮ የተሳሳተ ነገር ነው እያስያዝከው ያለው። ይሄ ግራ የሚያጋባ ነገር አይደለም፣ ግልጽ ያለ ነገር ነው። የሚቆጭሽን ነገር እንዴ ምንም የሚቆጨኝ ነገር አይደለም። እውነቴን ነው የምልህ። ባልና ሚስት ተዋደው ተከባብረው መኖር ይችላሉ። እኔ ስለሱ አይደለም መፍታችሁን። እኔ ድጋሚ መጋባትም ትችላላችሁ፣ መፈታትም ትችላሉ። እኔ አይመለከተኝም እሱ። እኔ አንድ እህት አለች፣ ተምሳሌት ናት። ታላቅ እህቴ ናት፣ ተምሳሌት ናት። ያው እንግዲህ ለነገሩ ሌላ እህት የለሽም። እኔ ልከራከርሻለሁ የምፈልገው በጣም ሰልችቶኛል። የአንቺ ውሸት በጣም ሰልችቶኛል። አንቺ ውሸት በጣም አንገሽግሾኛል። ምንም ነገር መስማት ከሚያስጠላኝ ድረስ ትሉኝ። ቆይ በቃ አንድ እህት አለችኝ አልኩ አይደል እንዴ? ሃይ ምንድን አለኸው? ታናሽ እህት አለችሽ ልጅ? ኧረ ተወኝ እስኪ በእናትህ። አንቺ የመጀመሪያው እህትሽን ከሀገር ዘርፋሽ ለምሳሌ ብዙ ነገሮችን ተናግረሽ ክፉ ነች፣ ንብረት ወስዳለች፣ አግብታለች፣ ጠፍታለች፣ ብዙ ነገሮችን ብለሻል። ግን እኔ የምነግርሽ ነገር ማቴዎስ በሞተበት ሰዓት ለራሱ ከገዛ ወላጆቿ ቤት አባረሻት፣ ከገዛ የእናትና አባቷ ንብረት አባረሻት። የፈለግሽውን ነገር ያደረግሽ ይሄን አውቃለሁ። እሱም ተይ ይሄን አውቃለሁ። በተጨማሪ ደግሞ ታናሽ እህት እያለችሽ ያለችኝም ምንም አውቀው ነገር የለም እያልሽ ነው። ያቺ ልጅ ያላት ምስጢር ምንድን ነው? ታናሽ እህታችሁ ምን አይነት ነገሮች ከታችኋት ነው ያላችሁ? ምንድን ነው እያልከኝ ያለኸው? ለምንድን ነው የማታወኝ? በቃ እኔና እሷ ብቻ ነን፣ አንድ ወንድም አለን። በቃ አለቀ። ለምንድን ነው የማታወኝ? ለምንድን ነው የምታስጨንቀኝ? ለምን ህይወቴ ውስጥ ገብተን እየበጠበጥክኝ እንደምነው? እኔ በቃ ምንም እየገባኝ አይደለም። በቃ ተወኝ አልኩህ እኮ። አንቺ መካድሽ ለኔ አዲስ ስላልሆነ ምንም እየገረመኝ አይደለም። ምክንያቱም ስለ ማቴዎስ በምናወራበት ሰዓት ምንም ነገር እንደማታውቂ አንድ ወንድም ብቻ እንዳለሽ አምጣሽ ዛሬ ደግሞ ምንድን ነው እያልሽኝ ያለሽው? አለችኝ ያለ ተምሳሌ የምትባል አለችኝ። ውርሱ ያለቀ መስሎሽ፣ ውርሱ ፕሮሰሱ ያለቀ መስሎሽ አልቋል ብዬ ስለደወልኩ አትፈልግም። ዘርፋኝ ሄደችው አልኩህ እኮ አትፈልግም። እስኪ ፊት ለፊት ትምጣና እፈልጋለሁ ትበለኝ። እውነቴን ነው የምልህ። በጣም ነው የማፍረው በእሷ፣ በጣም ነው የማፍረው። እሷ እውነት ሀብት ፈልጋ እዚህ መታ ህይወታችን መታ እንደው ገንዘብ ሀብት ፈልጋለሁ ንብረት አካፍሉኝ ብትል እጅግ በጣም ነው የማፍረባት። ይሄን ማትይበት ምን ያህል ነገርሽ
ንብረት ሀብት እንደማትፈልግ ስለምታውቂ ለሀብት ለንብረት እንደማትመጣ ስለምታውቂ ነው ደጋግመሽ ክፉም ስለሆነች ደጋግመሽ ይሄን ነገር ክፋቷን ነው ያሸሻት። በቃ ልንገር አይደለም ክፉ እጅግ በጣም ለሰው ምቹ ሁኔታ ለተጠሰው ማትገኝ ይመስልሽ? ኧረ ትገኝ እንዴ ትገኛ ምን እያልከኝ ነው? ውድ ቤተሰቦቻችን እንግዲህ እስካሁን ድረስ የሰማችሁት ብዙ ነገር አለ። ይህንንም ደግሞ ለእናንተ ማስተላለፍ የሚኖርብኝ ግዴታ ስላለ ይህንን ነገር ማድረግ ስለ ተምሳሌት ብዙ የምታውቁት ነገር አለ። እናንተ የምታውቁትን ደግሞ ዛሬ ፍሬዎት የምታገናኛት ያኔ ትክክል የምትናገራትን ነገሮች መረዳት እንዳለባት ለእኛም ደግሞ ማስረዳት የሚኖርባት ነገር ስላለ ከዚህ በኋላ የሚገባ ሰው አለ። ያ የሚገባ ሰው ማለት ያ ሰው ከገባ በኋላ የእውነት ፍሬዎት እንዲቁጭ ብላ ስለ እህቶቿ ስለ ወንድሟ የምታወራውን ነገር ከቀጠለች ያኔ የሚታዩት ነገሮች ይታያሉ። ዛሬ ደግሞ እንደዚህ በሙሉ ልቧ እንደዚህ በቃ ኤቭሪቲንግ ነገር ኮንፊደንስ ኖሯት እንድታወራ የሚያደርገው እኔ ደውዬ የውርሱ ፕሮሰስ አልቋል እመጣለሁ፣ አንቺም እንግዲህ በቃ ማስተካከል ያለብሽን ነገር በሙሉ ስላስተካከልሽ እናመሰግናለን ልንልሽ ነው የምንመጣው ስላልኳት በዚህ መንገድ እንግዲህ ደስ ብሏት እኛን የተቀበለችው ኤቭሪቲንግ ነገር በምንጠይቀው ወይ የምትለው እነዛ ነገሮች በሙሉ የተስተካከለ ያለቀ ነገር ስላልመሰለ ፍሬዎት አሁን ማስገባው ሰው አለ። ያ ሰው ከገባ በኋላ እኔና አንቺ አሪፍ ቆይታ ምን ይመስለኛል። አስገባ ሰላም ለስጥቶኛ ምን ሰላም ለፍሬዎት። እሺ እንዴ ምንድነው ይዘብኝ የመጣው? ምን ቀረሽ? ምንድነው ይዘብኝ የመጣው? ምን ቀረሽ? ምን ፈልገሽ መጣሽ? እሺ ከዚህ ቤት ውጪ እንዳይሻበል አስወጣኝ እባክህ። ምን ባረገችሽ? ምን ማለት ነው? እሷ እንደዚህ ብትል አይከፋኝም ነበር። ያን ሁሉ የነገርኩሽ ፍሬዎት እሷ አንቺን እንደዚህ ብትልሽ አይደለሽ ሰማኝ እህቴ እያለችሽ እሷ እህቴ እያለችሽ በቃ ስለዚህ አልፈልግሽም ብለሽ ነው አፍተሽኝ ወጣሽ። ቁጭ በይ። ውጭ ማን ነው የሚያስወጣት? እስቲ ማን ነው የሚያስወጣት? ማን እንደሚያስወጣት ነው ያለው። እኔ እኮ ግራ እኮ የሚገባኝ ነገር ተረጋጊ እህቴ ተረጋጊ። ምንድን ነው ፈልገሽ የመጣሽ? አልፈልግሽም። ተምሳሌት አትቢያት፣ አትለምኛት ምንም ነገር በቃ እንዳትፈሪያት። ከዚህ ቤት ወጣሽ አይደል? ትተሽ አሁን ምን ፈልገሽ መጣሽ? ሀብት ንብረት ሲባል ገንዘብ ፈልገሽ ተይስልሽ። አረ ለምንድን ነው ግን እንደዚህ ታለምታይ አንቺ ራስሽ ታይ እንደው አይንሽን በጨዋታሽ ተመቻለሽ። ፈልጌ ነው ንብረት ያንቺ ታናሽ እንደማመጣ ያንቺ ታናሽ ፈልጌ ነው የመጣሁት። እህቴ የት እንዳደረስሻት እሷን ፈልጌ ነው የመጣሁት። ካንቺ ምንም ማታቂውን እህት ነው እያለች ያለችው እንግዲህ አንቺ ማታቂውን እህት እህታለች እያለች ያለችው የኔ እህት አንቺ እውነት አሁን እሷን ፈልገሽ ነው የመጣሽው እኮ እሷን ፈልገሽ። ስለዚህ አለች ማለት ነው ፍሬዎት። ስለዚህ ታናሽ አለችሽ ማለት ነው። እሷን ፈልገሽ ማለት አለችሽ ማለት ነው። ያለችም ብለሽኛል። ግን እንደው አንቺ እንደው አይንሽን በጨዋታሽ እህቴ በለሽ እንደው ትንሽ እንኳን አታፍሪ። ምን አጠፋው? እህትስ ምትዩ ምን አጠፋው? ምን አረጋሽ? ምን አጠፋው? እንደው አንቺ ነገር በጣም ነው የሚገርመው። እኔ ይኸውልህ ልንገርህ አይደለም ቁጭ በይ። እኔ ይኸውልህ ቁጭ በይ ፍሬዎት ቁጭ በይ። ትሰማኛለህ? ራሴን እያሳመማችሁኝ ነው እናንተ ማለት ራሴን ልትገሉኝ እንደፈለጋችሁ አውቃለሁ። እኔ ምንም አልፈልግም። መድኃኒት ወስጄ መጣ አይደለም? አንቺ ምን አይነት መድኃኒት ነው ትዝ እንዴ? መጣ እናንተ ተከራርባ ተምሳሌት ምንም አትፍሪ አንቺ። እሷን የሚያለማምጥሽ ነገር የለም። አንቺ ትክክል ነው። እኔ እህቴን ነው የምፈልገው። ወንድሜን አግኝቻለሁ። እህቴን ነው የምፈልገው። ንብረቷንም ምንዋንም አልፈልግም። አልፈልግም። አንቺ እኮ አታረጊም አይባልም። አንቺ አታረጊም አይባልም። አንዲት ነገር ብታስቢ ወንድሜ በፎቶማ ከጀርባ ያሉት መሳሪያ የታጠቁ ሰዎች ናቸው። መሳሪያ የታጠቁ ሰዎች ናቸው። አንቺ መጥፎ ነሽ። ታደርጊያለሽ። አንቺ ተምሳሌት አንቺ ተምሳሌት ምን ለማድረግ ፈልገሽ ነው? ምን ለማድረግ ፈልገሽ ነው? ሰማኛለህ? ዛሬ አጠፋታለሁ፣ በዚህ አጠፋታለሁ። ነግሬሻለሁ። አንዲት ነገር እንዳታስቢ፣ አንዲት ነገር እንዳታዝ። መሳሪያ የታጠቁ ሰዎች ናቸው። ጉድ ነው የምትሆኚው። አጠፋታለሁ። ጉድ ነው የምትሆኚው። ምንም አታመጭ። ቁጭ ያለሽ ምንም አታመጭ። ምን ለማድረግ የሞከርሽ ነው? ምን ለማድረግ የሞከርሽ ነው? ልታሳብዱኝ ነው። ምን ለማድረግ የሞከርሽ ነው? ተረጋጊ። ምን ለማድረግ የሞከርሽ ነው? ራስሽን ግዢ።
ራስሽን ግዢ ትንሽ አይደለሽ ራስሽ ልታሳብጅኝ ነው ልታሳብጅኝ ነው የገባሽበት ከፉ ስለሆነ አንዴ ካሜራውን አጥፋ ሁሌ ይሁንሽ ሁሌ አሁን እኮ ነይ ፍሬዎት እሺ ተረጋጊ ይሄን ያክል ያቺ ልጅ ላይ ምን አይነት ፋይል ቢኖር ነው ምን አይነት ነገር ቢኖር እሷን ለመደበቅ እህትሽን እስከ መግደል ድረስ የሚያስደርስሽ? እኔ እኮ ምን አይነት ቤተሰብ እንዳለኝ አላውቅም፣ ምን አይነት እህት እንዳለኝ አላውቅም። ይኸውልህ ትሰማኛለህ? ዞር ብለሽ የድሮውን አስቢ የምትላትም ቆይ ዝም በይ ድሮ የነበርንበትን አስቢ። ተምሳሌት ዝም በይ ተምሳሌት ዝም በይ። አዎ መጀመሪያ ማሳሚኝም አልኩሽ እኔን አትሰሚኝ። ታላቅ ናት እንደዚህ መሆን ያለባት ወይ ታናሽ አታውቅም፣ ግን ሰውን ጎድታ ነው የምትሄደው አውቃለሁ። እኔ እሷን ባሪ ነኝ የማውቀው። አንተ ዝም በል ትሰሚኛለሽ? አንቀባሪያት የምትፈልገውን ሁሉ አድርጌላት ተንከባክቤያት ነበር አይደል ሳምራት የነበረው። በኋላ ላይ አልፈልግም አይንሽን ላፈር ጠገበች ጥላኝ ወጣች እና ምን ላድርጋት? እሷም ጠግባ እቺም ጠግባ ነው የሄደችው። አንቺ አልፈለግሻትም እኔ ምንድን ነው? አንዴ እባክሽን አንዴ ፍሬዎት አንዴ ዝም ልትይኝ ትችያለሽ? ተምሳሌት ወርቅ ንብረቶችን ወስዳ ሄዳለች ብለሽኛል። መልካም ነው። አዎ ይዛል ሄዳለች። ተምሳሌት ከዚህ በምትወጪበት ሰዓት ወርቅ ንብረት ያሉትን ነገር ዘርፈሽ ሄደሻል? እኔ አንድችም ነገር አነካው አንዳች ነገር ወንድሜ እንኳን ቀብሬ አንድ ቀን አድሬ ነው ያባረርሽ። ተይ አብረን እንቀመጥ ተይ ለቅሶ እንኳን ይለቅስልሽ እምቢ አልሽኝ። በስራችሁ ስላልተባበርኩ በስራችሁ ላንቺ በስራችሁ አንገትሽ ደፍተሽ ከምትኖሪ የተሻለ ህይወት ኑሪ። ነገ እኮ ሌላ ቀን ይመጣ ነበር። ይሄ ነገር እኮ ፈራሽ ነው፣ ምንም አይጠቅም ነገር። ይሄ ወንድሜ እንኳን ምን እንዳደረግሽው አይደለም ያላገኘሁት መስሎሽ ነው። አገኘሁት እኮ ማቲ አገኘሁት እንኳንም አገኘሽው እና ይሄ ነው ጥሩ ስራ። አንቺ ሁልጊዜ ራስሽን ንጹህ ታደርጊ ነገር አለ። ራስሽን ነው የምታደርጊው ታውቂያለሽ። ንጹህ ስለሆነች ነው። ለውጥ ይሄ ነው ወይ ለውጥ? አሁን እንኳን ሰርቃለች የምትይውን ነገር ለራሱ ግልጽ ለማለት እኔ ነኝ የማውቀው። የምትታይ በኮንዲሽን በቃ እኔ ነኝ የማውቀው። እኔ ነኝ እሷን አስጠግቻት አምጥቻት ነይ እስቲ የተሻለ ህይወት ውስጥ ግቢ ስሪ እንደኛ ተለውጪ ብዬ ለመክራት ባመጣሁት ሀብቴን ንብረቴን ገንዘቤን ወርቄን ስብስብ አድርጋ አይወላሽ እና ምን ጠፋሽ? ለምንድን ነው የማትመጪው? ንገሪኝ። አልፈልግም ነገር አልፈልግም ብለሽኝ ተይ ይበልሽ። ተይ እንዴት ላድርግሽ? ምን ላድርግሽ? 5 ሳንቲም እንደማነካ አንቺ ታውቂያለሽ። ኧረ ወዲያ አንቺ ታውቂያለሽ። አይ እንግዲህ ተይ መንገዳቸው ይሄ ስለሆነ ውሸት ነው። ሁላችሁም ሌቦች ናቸው። ኃጢአት እስከታችሁኝ ነበር። የውሸት ደረጃ ዛሬ ኃጢአት እስከታችሁኝ ነበር። እሺ ካደረግሽው ሁሉ አይብስም። ኧረ ወዲያ አይብስም። ተውኝ በቃ። እስከዛሬ ካደረግሽው አይብስም። አሁን እኔ የምፈልገው ያንቺም ንብረት አይደለም፣ ቤትሽም አይደለም፣ ሀብትሽም አይደለም። እህቴን ነው የምፈልገው። እባክሽ ታለ እህቴን ነው የምፈልገው። እኔ ምንም የምፈልገው ካንቺ የለም። ተይ እባክሽ በቃ። አይወታለሽ አስታታስሲ እህት ፈልገሽ መጣሽ። እህቴን አልፈልገው። ፍሬዎት አንዴ እንደማመጥና ከኔ ጋር እንድታወሪ እፈልጋለሁ። ሰማሽኝ? አሁን አንቺ የምትመጻደቂበት ሀብትም ንብረትም የለሽም። ሙሉ ለሙሉ ምን እንደሆነ ምን ላይ እንዳለ እናውቃለን። ታላቅ እህትሽን ዘርፋኝ ወርቅ ንብረት የኔን የማቴዎስን ብለሻል። ታውቀዋለች። እሺ ብዬ አዳመጥኩሽ። እቤቷ በምንሄድበት ሰዓት የራሷ የመሰረተችው ትዳር የላት ልጅ የላት ተጎሳቁላ ምን አይነት ህይወት እየኖረች እንዳለች ሄደን አይተናል። ለሚዲያ እንኳን ማስተላለፍ እስኪ ከብደን ድረስ ብዙ ነገሮችን አይተናል። ይሁን እህት የለኝም ብለሽ ክደሻል። ታናሽ እህት የለኝም ከሷ ውጪ ሌላ እህት ምንም አላውቅም ብለሽኛል። አሁን ደግሞ እሷ በምትመጣበት ሰዓት እያልሽ ያለሽው ነገር ምንድነው? አቅብጬ እያኖርኳት ጠግባ ወጣች። አንቺ ጋር የሚኖሩት በሙሉ አንቺ ደግነሽ እነሱ ክፉ ናቸው ላንቺ። አንቺ የምትመጻደቂበትን ነገር በሙሉ እህቴን ብቻ ነው የሰማሽ ነው። አልፈልግም። ሌላም ንብረትሽንም ምንሽንም እኔ አልፈልግም። አንቺም ታውቂያለሽ። ሰው መበደልም አልፈልግም። በማይሆን ነገር ውስጥ በማይረባ አልገባም። አልፈልግም። ተምሳሌት ተያት አንቺ እኔና ፍሬዎት እሷ በሚገባት አማርኛ እናወራለን። አንቺ በምትፈልጊው መንገድ ስለማውራሽ ብዙ አይቸግረኝም። የሚያስጨንቅሽ
አንቺን የሚያንገበግብሽ የንብረት ጉዳይ ነው። ያ ንብረት ደግሞ በዚህ በኩል ባለቤትሽ ምን አይነት መንገድ እየተጓዘ እንዳለ ታውቂያለሽ። ኤቭሪቲንግ ንብረቶች በሙሉ እንግዲህ ከትዳር በኋላ የመጡ ነገሮች ናቸው። ማቴዎስ ሲሸልማችሁ ለአንቺ ለብቻሽ ብሎ የሸለመሽ ነገር የለም። አንድ ላይ ነው የሰጣችሁ። ሁሉም ነገር ለማቴዎስ የሚመልሰው ተመልሶ በዚህ በኩል ለባለቤትሽ የሚሆነው ሆኖ ከነዚህ ሁሉ የእናት የአባታችን ቤት ሳይቀር ነው አንቺ ይዘሽ የምትኖር። እናት የአባታችን ቤት እኮ በዛ ምናምንቴ ደምስ በሚባለው ሰው ነው፣ በሌላም አይደለም። አንቺ የተቀየርሽው ያ ምናምንቴ ውስጥ የከተታችሁ ወንድሜንም አንቺንም የከተተ ሰውዬ ነው። እንድትረሽን ያደረገው እሱ ነው። ወንድሜ የምትዩ ነው እኔንም እዛ ውስጥ የከተተኝ። እሺ ለምን አልነግርሽም? ተው ብያችሁ አልነበር? ተይ ብዬሻለሁ። ተው ብያችኋለሁ። ወንድሜማ ተመለሰ፣ እግዚአብሔር ይመስገን። ፍሬዎት በማይረባ ነገር ቦካክታችሁ፣ በማይረባ ነገር ተጨመላልቃችሁ ይሄው መጨረሻችሁ። እኛ ብንተውሽ ማገኘሁት መጨረሻ እኔ ትንሿን ነው የምፈልገው። ለደቂቃ ብለቅሽ ፍሬዎት፣ ለደቂቃ ብለቅሽ ደምስ ከአንዳንድ ሊያጠፋሽ እንደሚችል አንቺም ታውቂያለሽ። ከአንዳንድ ሊያጠፋሽ እንደሚችል ታውቂያለሽ። ካሁን በኋላ የምትጠቅሚው አንዳች ነገር እንዳሌለም ታውቂያለሽ። ምንም ነሽ ካሁን በኋላ አንቺ። ደምስም አይፈልግሽም። ሀብት ንብረት የለሽ፣ ምን የለሽ። ቤተሰቦችሽንም ደግሞ በራስሽ እጅ ከራስሽ ላይ ገፍተሽ አባረሻል። ትዳር የለሽ። እነዚህን ነገሮች በሙሉ እኛ በምንለቅሽ ሰዓት ለራሱ ደምስ መበቀል ባለበት መንገድ ይበቀልሻል። ያንን ነገር ግን ትተሽ ለእኛ አንደኛ ደምስን አሳልፈሽ ስትሰጪ ደምስን የምናገኝበት፣ ሁለተኛ ደግሞ እህትሽን የት ነው ያለሻት? እህቴን እፈልጋታለሁ። ሲቀጥልም ደግሞ እንግዲህ ዛሬ እህትሽን ለመግደል በምታደርጊበት ሰዓት እጄን እንግዲህ ወቅትሽኛል። ጀን እያመመኝ ነው ግዴታ ማቋረጥ ስላሌለብኝ ነው። ሰማሽኛ? አየሽ ክፋትሽ፣ አየሽው ለኔ ያነሳሽው አደባባይ ወጣ። አየሽ አደባባይ ወጣ። አሁን እዚህ ጋር የመግደል ሙከራ ነው ያደረግሽው ፍሬዎት። ምንም አይነት ወንጀል ባይኖርሽ ያደረግሽው የመግደል ሙከራ ለራሱ ይሄ ነው በቂ። ካሜራ ያለ ሚዲያ ላይ ይሄን ታደርጊያለሽ? ህዝብ በተሰበሰበበት ሰው በተቀመጠበት። ኧረ ተውኝ፣ በቃ ተውኝ፣ በእናታችሁ ተውኝ አልኳችሁ። በቃ እኛማን ተውሻለን፣ እኔ ተውሻለሁ። እህቴን ብቻ ስጪ፣ እህቴን አስረክቢ፣ እኔ ተውሻለሁ። አይኔንም አታይም። በቃ ካሁን በኋላ ከፈለግሽኝ ታላቅ እህትሽ ነኝ፣ ካልፈለግሽኝ ደግሞ ጨርሶ አታይም። እንኳን እኔ ማቲንም አታይም። ማን ከደምስ ትእዛዝ የሚወጣለ? ከሱ ውጭ ምንም ማድረግ አልቻልኩኝም። በቃ እሱ ነው እዚህ ውስጥ የከተተኝ። ዞሮ አየሽ መጣ ነገሩ። ያኔ ስመክርሽ ብትሰሚ ኖሮ አየሽ ፍሬዎት ብትሰሚ። ደምስ ነው እዚህ ጣጣ ውስጥ የከተተኝ። በቃ እሱን መስማት እህቴን ነው አሁን እህቴን ነው የምፈልገው። ከእህትሽ ከእናትሽ ልጅ ከወንድምሽ ደምስ ቆሻሻ ነገር የያዘ የባዳም እግዚአብሔርን መንገድ ያወጣችሁ ደምስን ትፈልጊያለሽ ከኛ? ይሄው ሲቀርቀር እኮ እሱ ሲቀርቀር በነፍስሽ እየተወራረደ ነው እሱ በነፍስሽ። በቃ አንዴ መጠየቅ ያለብን ነገር ልጠይቃት። ይቅርታ ተምሳሌት። ደምስ አስቸግሮኛል። ደምስ አድርጌ ያለኝን ነገር ሁሉ ከማድረግ ወደ ኋላ አይደለም። እህትሽ የት ነው ያለችው? ደምስ ጋር ነው ያለችው ወይስ ምንድን ነው እያልሽ ነው ያለሽው? አዎ ደምስ ጋር ነው ያለችው። እህትሽን ለደምስ አሳልፈሽ ሰጠሻት? የሆኑ ሰዎች በመኪና በር ድረስ መጡ፣ አስፈራሩኝ። ዛሬ እሷን ነው የምንፈልጋት አሉኝ። ደምስ ካልሆነ ይገልሻል፣ ያጠፋሻል አሉኝ። እሺ ብዬ በቃ ላኳቸው፣ በመኪና ይዘዋት ሄዱ። አሁን የት ነው ያለችው? ሞት አይሻልሽም ነበር ፍሬዎት? ሞት አይሻልም? ሞትሽን ህይወትሽ መርጠሽ እህትሽን ለሞት አሳልፈሽ ሰጠሻት፣ ለነፍሰ በላ ለገዳይ። ወይ እህቴ ወይ እህቴ ወይ እህቴ ወይ እህቴ ወይ ትምክቴ 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 እሱን ያዘኝን ነገር ሁሉ ማድረግ ግዴታ ነው። አንቺ ጉድሽ ገና ነው። ምን ላድርግ? ገና 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 ነው። ምን ላድርግ? በቃ ተውኝ በእናታችሁ፣ ተውኝ በእናታችሁ። ለማን ነው የሰጠሽው? ደምስ ለማን ነው ስጪያለሽ? ለማን ነው የሰጠሻት? የሆኑ ሰዎች አሉ፣ ሁለት ሰዎች ናቸው። እዚህ በር ላይ ነው መኪና ይዘው መጥተው ይዘዋት ሄዱት። በቃ አሁን የተናለሽ ታውቂያለሽ? አውቃቸዋለሁ። ፎቶዋቸውን ብታይ ታውቂያለሽ? አውቃቸዋለሁ። ወይ ትምክቴ ወይ ትምክቴ ወይ ትምክቴ ወይ ትምክቴ። አሁን የት እንዳለች የምታውቂውና አንድ በአንድ ሲቀጥል እሷን ማግኘት የምንችልበትን ፍንጭ
እንድትሰጭን እፈልጋለሁ። ሰማሽ? ምን አይነት ፍንጭ ነው የምሰጠው? ያው እሷን የማገኝበት ነው። ይዘዋት ሄዱት 2 ሰዎች ናቸው ብያለሁ። እሺ፣ ግን ደግሞ ከሷ ጀርባም ሌላ ሚስጥር አለ። ምንድነው ሌላ ሚስጥር? በሷ ምክንያት ብቻ ሀብት ንብረት ያካበቱ ሰዎች እንዳሉ ነው የሚሰማኝ። እነማን ናቸው? እንደዚህ አይነት መረጃ ነው ያለኝ። እነማን ናቸው? አላቃቸውም። እነሱ የሚሰማኛት ወይ የምታውቂው ነገር ነው የምትነግሪው? አላቃቸውም። በቃ እነሱን አላቃቸውም። ተወኝ በእናትህ። የእነሱን ስልክ አድራሻ አንዳንድ ነገሮች ልትሰጪኝ ትችያለሽ? ፈልጌ እሰጥሃለሁ። በቃ ተወኝ በእናትህ። ተውኝ በቃ በእናትህ። ውድ ቤተሰቦቻችን ዛሬ የነበረን ቆይታ ማለት ከምናስበው ውጭ የሆነብን ብዙ ነገሮች አሉ። ግን ወይ ሞታለች ብዬ አልቀበልኩ ፍሬዎት ወይ አለለቀስኩ ማድረግ የማይጠበቅባትን ብዙ ነገሮች አድርጋለች። እኛ እንተዋት ብንል እንኳን የህግ አካላቶች አሁን ላይ ሊተዋት የሚችሉበት ሁኔታ ላይ አይደለም ያለው። እኛ እንተዋታለን ብንል እንኳን እኔ ላይም ያደረሰችው ጉዳት አለ። ሲቀጥልም ደግሞ ይሄ ጉዳት የደረሰብኝ ነገር በምን አይነት ምክንያት ነው? እህቷን የመግደል ሙከራ በምታደርግበት ሰዓት ታመጣሽ ወይ ክፋት ልጅ። ስለዚህ ዛሬ ማግኘት ያለብን ነገር በሙሉ ከዚህ ቤት የምንወስዳቸው ብዙ ፋይሎች እንደሚኖሩ እርግጠኛ ነኝ። ቤቱን አንድ ባንድ ሳናስቀር እንበረብራለን። የምናገኛቸውን ነገሮች በሙሉ ከወንድሜ ቴዲ ጋር ሆነን ተማክረን ማድረግ ያለብንን ነገር በሙሉ አድርገን ለእናንተ ቀጣይ አዲስ ነገር ይዤላችሁ እንደመጣ ባለሙሉ ተስፋ ነኝ። ከኔ ጋር ስለቆያችሁ እስካሁን ድረስ ስለተከታተላችሁ ብዙ ነገሮችን ስለምታደርጉ ኮመንት ላይ ሀሳብ አስተያየቶችን ስለምታስቀምጡልኝ በጣም አመሰግናለሁ። እናንተም ደግሞ እንግዲህ ያቺ ልጅ የምትገኝበት ታናሽ እህታቸው እዚህ ልትኖር ትችላለች፣ የምናውቃ ሰዎች አሉ፣ ወይም ደግሞ በአካባቢ በጓደኞቿም በእሷም በኩል ሆናችሁ የምናውቀው አዲስ ነገር አለ የምትሉ ካላችሁ እባካችሁን ኮመንት ላይ ሀሳባችሁን አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ካላችሁ ይሄን ቻናል ሰብስክራይብ አድርጋችሁ እንድታሳድጉ ከጎኔ እንድትሆኑ ጥያቄን አቀርባለሁ። እናንተም ደግሞ እንግዲህ ውድ ቤተሰቦቻችን ለወዳጅ ዘመዶቻችሁ ሼር ላይክ በማድረግ ከጎኔ ሁኑ እላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።